አባቴ ወይ እኔ አንተ ነን የምናውቀው ብለሽ ለሱ ንገር። መንገድሽን ያስተካክልልሻል። ወስነሽ አይደለ ተነሽ። የሚቀረው እኮ ምንድን ነው? ገንዘብ አይደል? ወር ጠብቆ የሚመጣ ብር አይደል የሚቀረው አይደለ? ወር መጥቶ የሚመጣ ወር ቆይቶ የሚመጣ ገንዘብ እንጂ መቼም ማዳም ኩላሊቷን አውጥታ አትሰጥሽም አይደል? ትክክል ነህ አይደለ? ግን አንቺ ጋር ፍቅር አለ። ማን? የልጅሽ ፍቅር። ሰላም አለሽ ከልጅሽ ጋር ሳትበይ መተኛት እራሱ ሰላም ነው። አይና ልጅሽን ማለት ሞባይል ብታቀብጫት ብትልኪላት እዚህ የፈለገች ያልሽ ብትጠቀኝ ገንዘብሽን እንጂ እያየች ጭቁርሽ እያደረገች ስለዚህ ፍቅር አብራ ታያምስልሽ አታውቅሽማ። ግን ገና ትናንትና ስለሆነ የመጣሽው ጎበዝ ነሽ። በጊዜ በጣም እናቴ ትሙት እንዳንቺ አይነት ሰው ያብዛል። ደግና እግዚአብሔር ይርዳሽ፣ ድንግል ማርያም ተቀበልሽ። ሌላ ምንም አለ። ደግና የውሳኔ ሰው የሚሆን ሰው ያስደስተኝ። ወስኑ እህቶች፣ እግዚአብሔር ከምታጡት የምታተርፉት ነው የሚበልጠው። ወስኑ። መወሰን ታውቃላችሁ። ውሳኔ እንዴት ፈተና አለበት፣ መከራ አለበት፣ ጭንቀት አለበት። ግን ጠንካራ ነው የሚያደርጋችሁ። ለመሰላችሁ እናንተ እንድትወስኑ እግዚአብሔር ይጠብቃል። የውሳኔ ሰው ከሆንሽ እግዚአብሔር ይረዳሻል። ይሄ እንዲህ ምልስ ደረስ መታ አስተሳሰብ ካለ እግዚአብሔርን ብሰጣትም በትንትኑ ነው የምታወጣው ብሎ እግዚአብሔር አይሰጥሽም። ስለዚህ ወስኝ። የውሳኔ ሰው እግዚአብሔር አንድ ነገር ይላል በት እሷ አሁን ባሰበችው ሀሳብ ወደ ሀገር ቤት ለመግባት ነው ያሰበችው እና ያው አንተ ምክር ስትጠይቅ ማለት ነው ደስ የሚል ሀሳብ ነው። ነገር ግን እሷ አሁን ከመግባቷ በፊት ራሷን ማዘጋጀት አለባት። ኢትዮጵያ ገብታ ምንድን ነው የምሰራው ባላት ነገር ካሁኑ እቅድ ማውጣት አለባት። ገብቷል። ዝም ብላ ገብታ ደርሳ ድጋሚ ደግሞ አልተስማማኝም ብላ እንዳትመለስ ራሷን ማጥናት፣ ራሷን ሬዲ ማድረግ አለባት። ለዛ ምን ሙያ ያለኝ በምን ላይ እኔ ጎበዝ ነኝ ብላ ራስሽን ብታዘጋጂ እንደ እህትነት እመክርሻለሁ። እንደኔ ማለት ነው። ኤልዬ ትክክል ነሽ። ነገር ግን አንድ ነገር አለ። ይቺ ልጅ ገባሽ ያለፈችበት የራሷ መንገድ ይኖራታል፣ የራሷ ህመም ይኖራታል። ልጇ 2 ዓመት እየናፈቀቻት አንጀቷን ቋጥራ እንቅልፍ እያጣች ልጅ የሆነ ነገር ሆናብኝ ምን ሆናብኝ እያለች የተሰቀጠች አንገቷን ደፍታ የሰራች። መቼም የሴት ልጅ ታሪክ ታውቂዋለሽ። እንኳን ልጅ ያለው አይደለም ምንም የሌለው ሰው በጭንቀት እያበደበት ያለበት ሀገር ላይ ነው ያለነው። አሁን የብዙዎቻችን ችግር ልንገርሽ፣ አይምሯችንን እናዘጋጅ፣ እንወስን፣ ጠንካራ እንሁን። ያለንን እግዚአብሔር ያውቀዋል። የሚሆነውን እግዚአብሔር ነው የሚያውቀው። የነገን እግዚአብሔር ነው የሚያውቀው። እኛ የዛሬን እንኑር፣ ዛሬ ላይ እናስተካክል እንጂ አሁን ይኸውልሽ ተገተሽ አቅደሽ ወስነሽ ሄደሽም እንደማትጠብቂው ሊሆን ይችላል። ገባሽ? ተገለባባጭ ግን እውነቴን ነው የምልሽ፣ እምነት ካለሽ ብዙ ነገር መሆን ይችላል። እቺ ልጅ እኮ ስትነሳ አሁን ላይ ለመናገር እዚህ ደረጃ ላይ እስከምትወስን ድረስ እኛን እስካገኘች ሰዓት ጊዜ ጀምሮ እኮ በኑሮ በህይወቷ በወጣችበት መንገድ እኮ ብዙ ነገር እኮ ወስና ነው የመጣችው። አሁን ብርታትና ጥንካሬ የሚሰጣት ሰው ፈልጋ ነው የመጣችው እንጂ እሷ ስለምትሰራው ስለምትበጠብጠው ሽሮ፣ ስለምትከፍተው ፀጉር ቤት፣ ስለምታደርገው ቡና ቤት አይደለም ማማከር የምችለው። የብዙዎቻቸው ችግር ምን ልክፈት ምን ልስራ የሚሉ ሰዎች ይሄ ትክክል አይደለም። ይኸውልሽ አካባቢውን አይተሽ ቦታውን ወስነሽ አቅምሽን አውቀሽ አይንሽ አይተሽ ነው የሆነ ነገር ማድረግ አለ። ማንም ክፈች ሲልሽ አትክፈች። ቲክቶክ አይደለም የምትከፍችው፣ ህይወት ነው፣ ንግድ ቤት ነው የምትከፍችው፣ ኢንቨስት አድርገሽ ነው የምትከፍችው።
የምትከፍቺው ነገር ያዋጣል ወይ ያዋጣ የሚለው ቼክ አድርጊ። አንዳንዶቻቸው ጎበዝ የሆኑ ምጣዶች ምናምን ገዝተው ቤታቸው እንጀራ እየጋገሩ ያከፋፍላሉ፣ ጀግና ሰዎች። አንዳንዶቻቸው ደግሞ በጅምላ ዕቃ እያመጡ ሽጠው ያተርፋሉ፣ አየር ባየር። አንዳንዶቻቸው ደግሞ ንግድ ፈቃድ አውጥተው ሱቅ ከፍተው ደግሞ ከሰው ጋር ኮምፒቲሽን ነው፣ ስራ ውድድር ነው፣ ይወዳደራሉ። እንዴ ሰው እንዳቅሙ እኮ ነው። ቡና ስትሰራ ይችላል መቼም 100 ሺህ ብር ሳይኖራት አይቀርም። ቡና ትሰራ በቃ ቡና እየሸጠች ልጇ ጋር እየተኛች ለልጇና ለሷ እግዚአብሔር ውራ ሞራን የሚቀልብ አምላክ ለሷና ለልጇ ሳይወጣቷል አታድር። እመኚኝ ፍርሃት ይዞን እንጂ ጭንቀት ይዞን እንጂ እንደ ሰው እኩል ለምን አልሆንም ብለን ይሉንታ ይዞን ነው እንጂ ሼም ይዞን ነው እንጂ ምን በለው አተን አልተሰደድንም። ሁላችንም እውነት ነው። ለውጥ ፍለጋ ነው የመጣው። ለውጥ ከመጣ መጣ፣ ካልመጣ አይምጣ፣ የራሱ ጉዳይ። እንዴ ለልጇ ሳትሆን ትቀራለች። እናት እኮ ነች ቅጠል ስብትሸከም። እውነት ነው። ልብስ ስብታጥብ ልብስ አጥበው ልጆቻቸውን በፍቅር የሚያሳድጉ ስንት ኢትዮጵያ ስንት የድሃ ልጆች አሉ አይደለም እንዴ? ልብስ አጥባ እየዞረች ምን ችግር አለ? ወጣት ነች። መስተንግዶስ ብትሰራ ቲፕ እኮ በየቀኑ ትሰበስባለች እንዴ። ባለፈው ነግሬያቸዋለሁ አይደል? እርችም ትባለች። በቃ ገንዘቦቿን ቤተሰቦቿ በሉባት። በቃ ራሷን ለማጥፋት ሙከራ አደረገች። አይሆንም አልናት። ገባሽ? አይሆንም አታታለንም። ለማን ብለሽ ነው ራስሽ የምታጠፊ? ከዛስ የሆነች ልጅ ጋራ ተደብላ እንድትቀመጥ በቃ እኔ ያደረኩ ብዬ አላወራም እንጂ ብቻ የሆነ ነገር ተደረገ። ከዛ ካልዲስ ስማቃት ልጅ ነበር ሄጃ ማከርኳት። የካልዲስ ስራ ገባች። ታምኛለሽ? በቀን 2000 ብር ቲፕ ታገኛለች በቀን። አሁን የአዲስ አበባ ህዝብ እዛ የቀበጠ ቦታ ላይ 100 ብር ነው፣ 150 ብር፣ 100 ብር ነው። ቆንጆ ከሆንሽ በተለይ እንደው እንቅስቃሴሽ እና ፈገግታሽ ጥሩ አመለካከት ካለሽ ገንዘብ ነው የሚበትኑልሽ። እውነት ነው። ሰብስባ በቀን 2000 ብር እቁብ ትጥላለች። አይገርምሽ? እቁብ እየጣለች በቀን 2000 ብር። እንደው በመድኃኒዓለም አሁን ቪትስ ገዝታ መንጃ ፈቃድ አውጥታ እኔ ነኝ ያለ ሾፌር ነች። በቀን 7 እና 8 ሺህ ብር ትሰራለች። አሁን በራሷ ምትሰራው ራይት። ዋው! እንኳንም ቤተሰቦች ቤቱንም በሉት እንኳንም እንትን አሉት። አሳልፌ ለእግዚአብሔር ሰጥቻለሁ ብላ አሁን ነፃነቷ ሰው መሆን ከፈለግሽ እኮ ከመሬት ትነሻለሽ። ምን ችግር አለ? እነሱ መሬት አይደል እንደ አፈርድ የሚያበሉሽ፣ አንቺ ደግሞ ከመሬት ተነሽ። ምን ሆነሽ? ሲጀመር ደግሞ እኮ ስማ ሳሚ፣ ኢትዮጵያ ላይ ነው ብር መስራት የሚቻለው ከአረብ ሀገር ይቅር። አሁን የተረዳሁት ነገር ቢሆን ስራ ያለው እዚህ ነው ያለው። እዚህ ነው ራስን በአንድ መመንጠቅ የሚችለው። ይኸውልሽ ኤልዱዬ፣ አማራጭ ከሌለሽ አማራጭ የመፈለግ ግዴታሽ። መንጃ ፈቃድ አውጥተሽ እኮ ተቀጣሪ ሆነሽ ሾፌር ሆነሽ መኪና በ30 ሺህ ብር ተከራይታ የምትሰራ ልጅ አውቃታለሁ እኔ። መንጃ ፈቃድ አውጥታ ከሆነ ሰው ቪትስ በ30 ሺህ ብር በወር 30 ሺህ ብር ለሰውየው ገቢ ታስገባለች። እሷ ከ90 እስከ 100 ሺህ ብር ትሰራለች። አይቀርም እና ትምት ማርያምን ቀላል በ10 ሺህ ብር እና በ15 ሺህ ብር እና በ20 ሺህ ብር መንጃ ፈቃድሽን ታወጪና ምን አጨናነቅሽ? ምንድነው አንዱ ወቃኒ እኮ የሚገርመኝ ነገር የሚያኖርሽ እግዚአብሔር፣ የሚያቆይሽ እግዚአብሔር። አንዳንዴ እኮ ፍርሃትና የሆነ ነገር እኮ ነው ገድቦና ከልሎ ያዘን እንጂ እኮ መኖር ይቻላል። ልኖር ካልሽ ትችያለሽ። ማርያምን ትችያለሽ። አንዲት ልጅ ምን እንዳደረግላት በጣም የሚገርም ታሪክ ልንገርሽ። ሶለልታ ነው ታሪክ፣ እውነቱን ልንገርሽ። ልጅቷ ምን ልስራ፣ ፀጉር ቤቱ ተይዟል፣ ምግብ ቤቱ ተይዟል፣ ጨነቀኝ ምን ልስራ ምናምን አለችና ከዛ የሆነ ሀሳብ መጣል። ለምንድን ነው ግን ይሄ የቤተሰቦች የአባቷ የአያቷ መሬት ቦታ አላት፣ አስፋልት ጋር ከፈቀዱልሽ ለምንድን ነው ከውሃ ልማት ጋር ተነጋገሪና እንትን ተነጋገሪና ግንባታ ፈቃድ ምናምን አውጭና እዚች ጋር ይኸውልሽ 4 ትልልቅ ሮቶ ተገዛ። 2,000 የሚይዝ ሮቶ እዛ እሱን በሲሚንቶ አድርጋ ቦታው ላይ አስቀመጠች። ቆይ ልነግርሽ ነው ታሪኩን ሚስጥሩ። ከዛ እንደዚህ አድርጋ በዚህ 14 በዛ 14 28 ቧንቧ ቱቦ ዘረጋች። ከቧንቧው ጋር አገናኘችው። ከእንትኑ ጋር በባለሙያ ከየሮቶች ተገናኙ። እዛ ሱሉልታ
ይሄ ቤት የሚሰሩ የጭቃ ቤት ነው የሚሰሩትና በጣም ብዙ አህያ በጀሪካን ውሃ ችግር አለ ኢትዮጵያ ውስጥ። በአንድ ጀሪካን በቀን 10 ብር ነው ሲሸጥ የምትለው። በቀን ስንት እንደምትሸጥ ልንገርሽ እናቴ ትሞት ታምኛለሽ። በሮቶ ነው ከአይሱዚ ባይሱዚ ሮቶውን ባይሱዚ ውሃ እየገዛች ትሞላለች። እየመጣ አይሱዚ በሮቶውን ሞልቶት ያድራው። እሷ ጠዋት ቁጭ ብላ ትቸበችባለች። በቀን ከ8000 እስከ 9000 ጀሪካን ትሸጣለች። 9000 ጀሪካን በ10 ብር ቆጠር ደምሪ። አንድ አህያ 5 ነው ጀሪካን ተሸክሞ ይመጣው በግራና በቀኝ እንጣውላ አድርጎ በቀን 8000 9000 ውሃ በጀሪካን ትሸጣለች። ቁጭ ብላ እንዴት በቃ ጉድ እስኪባል እና ለውጥ እኮ የትም እኮ ማሰብ ነው የሚጠበቀው። ክፍት ማድረግ እኮ ነው አይምሮን መክፈት ነው እንጂ ቀላል። እኛ ችግራችን ምንድነው? ችግር ነው የሚቀድመን፣ ማማረር ነው የሚቀድመን፣ ሰዎች ነው የሚቀድሙን፣ የሰዎች የነገሩን ነገር ነው የሚቀድመን፣ ፍርሃት ነው የሚቀድመን፣ ጭንቀት ነው የሚቀድመን። ሰው ለመስራት ሞኝ አትሁኝ። እኔ ነግሬያቸዋለሁ አይደለ? አረብ ሀገር ሆና አባቷን በየወሩ ደሞዟን ጤፍ እንዲገዛላት እንዲሰበስብላት አድርጋ ወደ 12 ነው 13 አይሱዚ ጭነት አስጭና ባህር ዳር ላይ እኔ ነኝ ያለች ሆቴል ከፍታ ቁጭ ያለች ልጅ አለች። እናቃታለን። ብልጥ ከሆንሽ ትለወጫለሽ። አምላክ ካጠገብሽ አድርጊ። ቅደምልኝ ነገር ይቺ ልጅ አሁን እግዚአብሔር ምስክሬ ነው ከበለጠባት ስራው ዜሮ። ይሄ ማዳም ስራ እድሜ ልኩን ምስጥ ነው። መዝምዞ ነው የሚገላችሁ። እያሳሳቀ ነው የሚጫወትባችሁ። አሁን ደግሞ ማዘናጊያ ቲክቶክ አለ። በቃ አለቅ። አሁን እዚህ ውስጥ ስንት ነው ያለው? 251 ሰው ነው ምናምን ነው አይደል ያለው። ሌላ ቦታ ብትሄዱ ከ10 ሺህ እና ከ20 ሺህ ሰው በላይ ቁጭ ብሎ ይጋልባል። ወፌላ ላላላላ አይኔ ያባብላል ወፌላ ላላላላ ቢል ዘፈን መጥቷል። ደግሞ በዛ እኮ ምን አይነት እንትን እኮ ነው ይሄ። በሮሮ ቼክ ተደረገ። ጆሮ ውስጣችሁ ላይ በሮሮ ገብቶ ከሆነ እንዲህ ነው የሚያደርገው። ቫይራል ወፌላ ላድምብላል አይኔ ያባብላል በሚል ዘፈን እንዲህ መስቀሉ ድዷን ሊያፈርሰው እኮ ነው። መስቀል አድርጋ ዝግድግዳ በዚህ ሊያልፍልሽ። ኧረ ተይ፣ ኧረ ለጨራሽ ወፍ ተዘናጊ። እንደዚህ እያልሽ ይሄ ነው ያለ። አውሩ፣ ቀጥሉ፣ ሂዱበት። ሪች ደህና ነሽ? ሪች ቀጥ ብዬ ወደዚህ መጣሁት። ወደዚህ አላልኩም እና ምን ውስጥ ነው የገባሁት ነው ያልኩት። በሞት ሀገር የሌለሁት በቃ ይኮናል። ምንም አይኮንም እኮ ይኖራል እኮ ሰው ነው እንዴ። ሳሚ ሀገር ላይ መሞት ቀልድ አይደለም እኮ አይደለም። ራሳቸውን እኮ ይቅርታ አድርጊልኝና ሰው ልጅ ራሱን ላይ ቆልሎ ቤት ሰራለው መኪና እንደዛለው በሚል አስተሳሰብ ውስጥ ያለ ሆኖ ነው እንጂ እኮ ዝቅ ብለሽ እንደ አውሮፕላን ዝቅ ብለሽ ተንደርድረሽ እኮ መነሳት ትችላለሽ። ኢትዮጵያ አዲስ አበባ ልጅ ከሆንሽ ምን ችግር አለ? መስተንግዶ መስራት እኮ ነው። መስተንግዶ ምን ችግር አለ? መንጃ ቀራጦተሽ ሾፌር መሆን ትችላለሽ። ባስ እንግዲህ አዲስ አበባ ልጅ ነሽ አይደል? የከተማ ባስ ሙሉ በሙሉ ተቆጣጥሮት የሆነ ሴቶች እኮ ናቸው። ሰምተሻል አይደል? የከተማ ባስ ሴቶች ምን የሚያካክሉ ትልልቅ ሴትዮ ማማዝናሽ የሚያክሉ ቁጭ ብሎ አንበሶች ይቻላል። ምን ችግር አለ? ደግሞ ሴት ልጅ አባመል አይደለች እንዴ? ዝንጥ ብላ ፏ ብላ ወጣ እኮ የምትጋብዘው ሰው የሚጋብዛት ነው የሞላው። ዛሬ ስንት ነገር አለ። የምን መጨናነቅ ነው? እዚህ መጥቶ ዘመን ራስን ቀብሮ እንትን በሽተኛ መሆን መደንዘዝ ነው። የማንም ድንዙዝ እያደነዘዘች በጣም እና እኔ ቤት በጣም ሰራለሁ ምናምን ነገር ሰራተኛው ኑሮ ራሱ በጣም ነበር የሚሰራው ምናምን ማለት እናታችን ጎበዝ ስለሆነች ምናምን በጣም ነበር የሚሰራው እና ያህን ወኔን እዚህ ይዞ መጣው። ገባ እሰራለሁ ወጣዋለሁ የሚለው ሳሚ ታመምኩ ነው የምልህ። በቃ ያመኛል። በቃ በሽተኛ ሆንኩ።
ትንሽ ስቆም ያመኛል። በቃ ጤነኛ አይደለሁም። ስራ አልቻልኩም መስራት። በቃ ገባኝ። ከብር ጤና እንደሚቀድም በሰልኩ። ገባ አላቅም ነበር መጀመሪያ። ከብር በፊት ጤና እንደሚቀድም፣ ሰላም፣ የአእምሮ ሰላም እንደሚጠቅም ገባኝ። የምር ሳን ቢቸግር ነው እንጂ መዳም ቤት እንደመስራት ፈቅዶ ባርነት የለም። ባርነት ነው። ገባህ አይደል? እሷ የምትፈቅድልህን ትበላለህ። እሷ ጨንቆሽ ግን መስራት የለብሽ። ሰው የታመመ ስሩ ማለት ይችላል። ነገ እኮ ከህመም በኋላ ሞት እንዳለ ማወቅ አለ። አንድ ሰው የታመመ እኮ መሞት እንዳለበት ጥሪ። ስለዚህ ሳትሞቺ ነው መኖር ያለብሽ፣ ሞተሽ ነው መኖር ያለብሽ። አሁን የብዙዎቻችሁ ችግር እየሰራችሁ ነው የምትኖሩት እንጂ እየኖራችሁ አትሰሩ። ያ ደግሞ ጉዳት ነው። ሰው እኮ እየኖረ እየበላ ያማረውን እየበላ ባንክ ላይ እኮ